ከአማራ ፋኖ በጎጃም የተሰጠ የሐዘን መግለጫ። የአማራ ሕዝብ ካልጨረስኩት እንቅልፍ አልተኛም ያለው ጨፍጫፊው የአብይ አህመድ ቡድን በምስራቅ ጎጃም ዞን እናርጅና እናውጋ ወረዳ ገደብ በተባለች አነስተኛ ከተማ ዛሬ ሚያዝያ 9 ቀን 2017 ዓ.ም ከ120 በላይ ንጹሃንን በድሮን ጨፍጭፏል። በአካባቢው የፋሲካ በዓልን ለማክበር የበዓል ቅድመ ዝግጅት ላይ የነበሩ ቤት ለመስራት በህብረት እንጨት ተሸክመው የነበሩና የበዓል ገበያ በመገቤት ላይ የነበሩ ንጹሃኖችን በድሮን ጨፍጭፏል። የገደብ ከተማና አካባቢዋ ነዋሪዎች በግፍ የጅምላ ጭፍጨፋም ደርሶባቸዋል። ለአማራ ፋኖ በጎጃም አባላትና አመራሮች በወገናቻችን ላይ የተፈጸመውን የጅምላ የድሮን ጭፍጨፋ ድርጅታችን የአማራ ፋኖ በጎጃም ለሞላ ወገናችን መጽናናትን እየተመኘን በወገናችን ላይ በደረሰው የጅምላ ጭፍጨፋ ከህዝባችን ጎን በመቆም እስከ መጨረሻ በመስዋዕትነት ለመክፈል ከመቼውም ጊዜ በላይ በትንቅንቅ ላይ እንድትቆሙ እናሳስባለን። ለመላው የአማራ ህዝብ በዛሬው ዕለት ሚያዝያ 9 ቀን 2017 ዓ.ም በእናርጅና እናውጋ ወረዳ ገደብ ከተማ የተፈጸመው የጅምላ ድሮን ጭፍጨፋ እያንዳንዱ የአማራ ጣፈንታ መሆኑ ግልጽ ነው። በመሆኑም በቀጣይ ለምናደርገው ህዝባዊ ጥሪና የክተት አዋጅ ከዛሬ ጀምሮ እንድትዘጋጅና ይህንን ጨፍጫፊ ስርዓት ለማጥፋት የመጨረሻ መስዋዕትነት በመክፈል ነፃነትን በክንድህና በትግልህ እንድታረጋግጥ ስንል ጥሪ እናቀርባለን። በጅምላ የተጨፈጨፉ ወገኖቻችንን ነፍስ በአጸደ ገነት ያኑርልን እያን ለተጎጂ ቤተሰቦች መጽናናትን እንመኛለን። ክብር ለሰማዕታት፣ ድል ለጀግናው ህዝባችን። የአማራ ፋኖ በጎጃም